እድሜ ባጭር ቃል ወይኔ ጉዴ ወይ ሰላም እንዴት ናችሁ? ደህና ናችሁ ወይ? አሁን እኔና ሀያቴ ቅቤ ያጠለን ነው እና ሰላም ጤና ይስጥልኝ። እንደምናችሁ። እጅግ በጣም ልብ ሰባሪ በሆነ ሐዘን እንግዲህ ብዙሃኖቻችን በቅርቡ ስንመለከተው የነበረው በቲክቶክ የምናውቃት ተወዳጇ ቲክቶከር እንግዲህ ሀና እጅግ በጣም ሰባሪ የሆነ ሐዘን ገጥሟታል። ሐዘኗም እንግዲህ በጣም የምትወዳት ደጋፊዋ፣ አዛኟ፣ ጠባቂዋ የነበሩት እንግዲህ በቅርቡ ደግሞ አራተኛ ልጇን በሰላም በመገላገል አጠገቧ የነበሩት እናቷን በድንገተኛ ሞት በማጣቷ በጣም ብዙሃኖችን ልብ ሰብሯል። እንግዲህ እጅግ በጣም አሳዛኝ የሆነ ዜና ከሰማን ሰንበትበት ብለናል። ዜናውን ከሰማን በኋላ ግን ብዙሃኖቻችን ደግሞ በተለያየ ሚዲያ ላይ እጅግ ኢትዮጵያዊነትን ሊወክል በማይችል በአሳፋሪ ሁኔታ የተለያዩ ሰዎች እንግዲህ ሚዲያ ላይ እየወጡ የሚናገሩትን አላስፈላጊውን ነገሮች እየተመለከትን ይገኛል ማለት ነው። ተወዳጇ እንግዲህ የቲክቶክ ገጿ ላይ እጅግ በጣም ብዙ ሰዎች የሚመለከቷት ተወዳጇ ሀና እንግዲህ አሳዛኝ የሆነ ዜና የገጠማት እንግዲህ በቅርብ ቀን ነበረ። ድንገት እንግዲህ ቤቷ እናቷ ጋር ስልክ ሲደወል በተደጋጋሚ ስልክ አላነሳ ሲሉ ምንድን ነው የተፈጠረው ብለው እንግዲህ ደዋዮቹ ወደ ሀና ስልክ ላይ ይደውላሉ። ሀና ስልክ ላይ ሲደውሉ ማየ ስልክ አያነሱም፣ ምን ሆነው ነው በተባለችበት ሰዓት እንግዲህ በአራስ ጎኗ ተነስታ እናቷ ቤት ስትሄድ እንግዲህ እጅግ በጣም ያልጠበቀችው አስደንጋጭውን ነገር ትመለከታለች። በሩን ከፍታ ስገባ ግን እናቷ ህይወታቸው አልፎ ትመለከታለች። እጅግ በጣም አሳዛኝ ሆነ እንግዲህ አራስ ናት። ቅርርባቸውን እኛ ሚዲያ ላይ እንደምንመለከተው ብቻ አይደለም፣ በጣም ቅርርብ አላቸው። እኚህ እናት ደግሞ እጅግ በጣም ጠንካራና ጎበዝ የሆኑ እናት እንደሆኑ በጣም ብዙሃኖቹ ይናገራሉ። ከዛም ውስጥ እንግዲህ ተሙ በጣም ሰፊ ነገር ስለሳቸው ተናግሯል። እንግዲህ እማዬ እናት ብቻ አይደሉም፣ ለሀና ብቻ አይደሉም፣ እናትነታቸው ለሁሉም እናት ናቸው። ብሉልኝ፣ ጠጡልኝ፣ እንደው ብሉ በአፍ ብቻ አይደለም በተግባር የሚያሳዩ ትልቅ እናት ነበሩ። ይህም ብቻ አይደለም ይላል እንግዲህ ተሙ ሲናገር። እሳቸው እንግዲህ አሜሪካን ሀገር ቤት ተከራይተው ነው የሚኖሩት። በጣም የስራ ሰው ናቸው። በጣም ጠንካራ፣ በጣም ጎበዝ ናቸው። በዚህ ሰዓት ከሰው እጅ አንጠብቅም በማለት እንግዲህ ይህንን ስራ እየሰሩ የሚገኙ እናት ናቸው። እንግዲህ ከኢትዮጵያ ጊዜያዊ እንግዲህ ማረፊያ ይሰጣሉ ለአንዳንድ ሰዎች የተሻለ ነገር እስኪያገኙና ህይወታቸው እስኪስተካከል እንግዲህ እሳቸው ጋር የሚያርፉ ሰዎች ደግሞ እሳቸው ጋር ያርፋሉ። እንግዲህ ጊዜያዊ የተሻለ ነገር እስከሚያገኙ ድረስ መቆጣት የሌለ መጥፎ ፊት ሳያሳዩ በደስታ እንግዲህ ሰው እንደሚቀበሉ ተናግሯል። ይሄን ብቻ አይደለም የምንመለከተው፣ የልጅ ልጆቻቸውን እንግዲህ አቅፈው በብዙ ፎቶዎች ላይ እየተመለከታችሁ እንደምናየው ጥሩ ፍቅር እየሰጡ የሚኖሩ ናቸው። በቤታቸውም እንግዲህ ለህፃናት እንክብካቤ እንደሚያደርጉ እየተነገረ ይገኛል። ይሄ ብቻ አይደለም፣ የመስቀል እንግዲህ በጎ ስራ ከሚያደርጉ በጣም ጠንካራ ጉራጌ ናቸው። እንግዲህ መስቀልን ኢትዮጵያ ውስጥ አቅመ ደካማ ለሆኑ ማክበር ለማይችሉ እንግዲህ ስማቸው መጠቀስን ባይፈልጉ በዛ በጎ ስራዎች ውስጥ እጅግ በጣም ተሳታፊ መሆናቸውንም የተናገረው። ይሄ ብቻ አይደለም እንግዲህ እዚህም ደግሞ አሜሪካ ውስጥ እንግዲህ የተለያዩ የባህላቸውን የሚያመለክት እንግዲህ የጉራጌ ባህልን በአሪፍ መልኩ ኬተሪንግ እየሰሩ ከልጃቸው ጋር አብሮ በጋራ የሚያስኬዱ እናት ነበሩ። ደከመኝ ሰለቸኝ ለምን የሚሉ ሰው አልነበሩ። ከሰው እጅ ከመጠበቅ ሰርቶ መለወጥን የሚያስቡ እናት ስለነበሩ በስራ ደከመኝ አይሉም። እንግዲህ እንደምንመለከተው ነው። እሷም ስትወልድ ቅቤውንም ክትፎንም ምኑንም እያደረጉ በምናየው ቪዲዮ ላይ እንመለከታለንና እኔ በመስራታቸው እጅግ በጣም ደስተኛ ነኝ። ለምን ቁጭ ባለን ቁጥር እግር እየተሳሰረ እጅ እየተሳሰረ አይምሮ እየደከመን የሚሄደውና ሲሰራ ግን ጥንካሬን ብርታትን ያመጣል ብዬ አስባለሁና አሁንም እሳቸው ደክሟቸው አይደለም ያረፉት። እንግዲህ አልፈቀደም እግዚአብሔር። እንግዲህ በትንሽዬ ስህተት በሆነ ነገር ነው እንግዲህ ቤታቸው ውስጥ ህልፈተ ህይወታቸው የተሰማውና ሌሎቻችሁ ግን ሚዲያ ላይ አላስፈላጊ ሀናም ተናግራለች። ባካችሁ ሀዘኔ ልወጣበት ከባድ ሀዘን ላይ ነው ያለሁበት፣ ባለሁበት ሰዓት ደግሞ አላስፈላጊ ነገር መስማት ለኔ ከባድ ነው ብላለችና ይህን ጊዜ በሰላም እንግዲህ እንድታልፍና እግዚአብሔር አምላክ ጽናቱን ብርታቱን እንዲሰጣት እንመኛለን። አንዳንዶቹ እንግዲህ እናትሽን እያንገላታሽ ነው፣ ለጥቅምሽ ብለሽ ነው ያመጣሻቸው፣ እናትሽ ከእድሜያቸው በላይ እየሰሩ ነው፣ የተመለከትሻቸው አይደለም፣ በሳቸው ገቢ እያገኘሽ ነው እያሉ እንግዲህ ላይቭ ስትሪም ላይ እየገቡ ቲክቶክ ላይ በሚያሳፍር መልኩ እንግዲህ ከሀዘኗ መጎዳት የበለጠ እነዚህ ሰዎች እየሰበሯት ይገኛሉና እባካችሁ ይሄን ነገር አቁሙላት ሲሉ እንግዲህ ወዳጆቿ እየተናገሩ ይገኛል። ሬሳውንም ቀድማ ገብታ የተመለከተችው ሀና ስለነበረ
ስለነበረች በአራስጎና እጅግ በጣም ከባድ ድንጋጤ ላይ እንዳለችም ነው የሚናገሩት። ብዙሃኖች እንግዲህ ቤተሰቦቻቸው፣ ልጆቻቸው፣ ዘመድ አዝማዶቻቸው እጅግ በጣም ጠንካራ ሰው ስለሆኑ እንግዲህ ሁሉም የኢትዮጵያ ሕዝብ ነው ስለሳቸው ሀዘን እየተናገረ ያለውና ላይቭ ላይ ግን በመግባት ከባለቤቷ ጋር ተጣልታ ነበር፣ እንደዚህ ሆና ነበር ተብሎ ስብራትን የበለጠ ማጠንከር እጅግ በጣም ከባድ ነው ብዬ አስባለሁና እናም ብዙሃኖቻችሁ የምናውቃት በስራዋ ነው። እንግዲህ በቅርቡ እንደውም ከአዶናይ ጋር በልብ ህሙማን ላይ እንግዲህ ሰፊ ስራ ስትሰራ የተመለከትናት ናት። በዛ ሰዓት ነው እንደውም ብዙሃኖቻችሁ ነፍሰ ጡር መሆኗን ተመልክታችሁ እንግዲህ ስትናገሯት የነበረውና አሁንም ደግሞ በሀዘኗ ደግሞ ከባድ መከራ እያስተናገዳችሁባት ትገኛላችሁ። እባካችሁ ሀዘን ይልወጣበት፣ ሀዘኗ ትወጣበት ሲሉ እንግዲህ ወደ ዘመዶቿ ጓደኞቿ እንግዲህ እየተናገሩ ይገኛሉ። አንዳንድ ቲክቶከሮች ደግሞ አላችሁ ለገቢ ምንጭ ሳይሆን ልብ እንደምትሰብሩ እያወቃችሁ ድጋሚ የማይሆን ንግግር መናገር ከባድ ነውና ሁሉም ሰው ሂሳቡን ያወራርዳልና ይሄ ነገር ባይደረግ መልካም ነው ብዬ አስባለሁኝ። እንግዲህ እኚህ እናት ጥንካሬያቸው ለብዙዎቹ ትምህርት ነው። በጎ ስራቸውም ደግሞ በሰፊው ሊነገር የሚገባ ነው። አንድም ሰው እንግዲህ በመስቀል በዓል ላይ ሰፊ የሆነ ትልቅ በዓላቸው ነውና እዛ ላይ ተቸግሮ ማየት የማይፈልጉ እናት ናቸው። ኢትዮጵያም እየኖሩ በህይወት ደህና ህይወት የነበራቸው ጥሩ ገቢ የነበራቸው ነጋዴ የነበሩ እናት ናቸውና ስራ የለመደ ሰው ደግሞ መቀመጥ ስለማይችል ያንን ነገር የተገበሩትና ከህይወታቸው ማለፍ የበለጠ እንግዲህ ህዝቡ ላይ ያለው ነገር ሊጠራ ይገባል ብሎ ይታሰባልና እባካችሁን እችም ልጅ ሀዘኗን ትወጣ ባትጎዷት መልካም ነው። እንግዲህ የብዙ ጓደኞቿ መልእክት ነው። የተለያዩ ጓደኞቿ እንግዲህ ከተለያየ ሀገር እግዚአብሔር ያጽናሽ እያሉ ይገኛሉ። በቅርቡ እንግዲህ ኢትዮጵያ ሬሳቸው ገቢ ሆኗል ይሆንና ስርዓተ ቀብራቸው በኢትዮጵያ ይሆናል። ለዚህም እንግዲህ የሽኝት ፕሮግራም እየተዘጋጀ ይገኛል። በአሜሪካን ሀገር ወዳጅ ዘመዶቻቸው ተገኝተው እንግዲህ የሽኝት ፕሮግራም እንዲያደርጉና የጸሎት ፕሮግራምና ስለሳቸው ደግሞ የህይወት ታሪክ በጥቂቱ እንዲናገሩ ፕሮግራም ተዘጋጅቷል ማለት ነው። እባካችሁን ማድረግ ባንችልም በንጹህ ህሊናና አንደበት መስማት ጥሩ ነው ብዬ አስባለሁኝ። ሌሎቻችሁ ጉዳትን ባታመጡ መልካም ነው። ጉዳቱ ዛሬ ብቻ አይደለም፣ ከነገ ወዲያም ወደፊት የሚቀጥል ነገር ነው። አንደኛ ነገር እቺ ልጅ በድንገተኛ ነው ህይወት ያጣችው። ሰው አስታሞ እንደመቅበር መልካም ነገር የለም። የዛ ጉዳት ባለበት ሰዓት ደግሞ አላስፈላጊ ሰዎች ደግሞ በንግግር መጉዳት ደግሞ እጅግ በጣም መጥፎ ነው ብዬ አስባለሁኝና እኔም እንግዲህ እኒህ እናት ለወዳጅ ለዘመዶቻቸው ለልጆቻቸው እግዚአብሔር አምላክ መጽናናት እንዲመኝ እፈልጋለሁ። በጣም ደግሞ ለሃና ልጆች ደግሞ እግዚአብሔር አምላክ በትልቁ መጽናናትን እንዲሰጥ እመኛለሁ። ለምን ከሳቸው ስር ጠፍተው አያውቁም። ሁሌም ከሳቸው ስር ነው አብረን የምንመለከታቸውና ይሄ ደግሞ ከባድ ነው። ሰው ደግሞ አስታሞ መቅበር የመሰለ ነገር የለምና ድንገተኛ ህልፈት ደግሞ አእምሯችን ላይ የማይሆን ነገር ያመጣልና እባካችሁ በመጥፎ ዜና ታጸምዳችሁ ያላችሁ ሰዎች ከዚህ ዜና ብትርቁ መልካም ነው ላለሁኝ። እኔም እንግዲህ ለሁሉም ኢትዮጵያውያን እንዲሁም ደግሞ ለእማማ ቤተሰቦች ለልጆቻቸው እግዚአብሔር አምላክ መጽናናትን ይስጣቸው። ነፍሳቸውን በአጸደ ገነት ያኑር። የስራ ሰው ናቸው፣ ለፍቶ ደክመው ኖረዋልና ይህም ትልቅ ነገር ነውና ነፍሶትን በአጸደ ገነት ያኑር እላለሁ። አብራችሁ የነበርኩኝ ፍሬቱም ነኝ። ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁን እላለሁ። አመሰግናለሁ።